እንዴናችሁ ሄርሜላ ነኝ። ዛሬ በዩኒቨርሲቲ ኦፍ ቸርበጋታ አድሚሽን ለማግኘት የምትሄዱበትን ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰስ ይዤላችሁ መጥቻለሁ። እንደዚሁም እዚህ ዩኒቨርሲቲ ላይ አፕላይ ከማድረጋችሁ በፊት ምን ነገሮችን ማወቅ ያለባችሁ የሚለውንም ዲቴል መረጃ ይዤላችሁ መጥቻለሁ። እዚህ ዩኒቨርሲቲ ላይ ወደ 22 የሚሆኑ በእንግሊዘኛ የሚሰጡ ኮርሶች አሉት። ነገር ግን እያንዳንዱ ኮርስ አፕሊኬሽን ዴድላይኑ እንደዚሁም ሪኳየርመንቱ ይለያያል። ስለዚህ እናንተ አፕሊካንቶች በመፈልጉት ኮርስ ወይም አፕላይ ማድረግ የምትፈልጉበትን ኮርስ ዲቴል ገብታችሁ ማየት አለባችሁ። የመጀመሪያው ዴድላይኑ መቼ ነው? አሁን ላይ የፈርስት ኮል እና ሰከንድ ኮል ወጥቷል። እዚህ ዩኒቨርሲቲ ላይ ፈርስት ኮሉ ያለቀም አለ። አንዳንድ ኮርሶች ላይ ኦልሬዲ ኦቨር ነው ኦር በቅርብ ያልቃል የመጀመሪያው ኮሉ። ሰከንድ ኮሉ ደግሞ ገና ይከፈታል ኦር ተከፍቷል ማለት ነው። ስለዚህ በባለፈው እንዳልኩኝ ኢታሊ ውስጥ አብዛኞቹ ዩኒቨርሲቲዎች በአመት 3 ኮሎች አሏቸው። የመጀመሪያውና ሁለተኛው ኮል ላይ ኢንተርናሽናል ተማሪ ወይንም ነን ኢዩ ሲቲዝንስ ነን ኢሮፒያን ሲቲዝንስ አፕላይ ማድረግ ይችላሉ። ሶስተኛው ኮል ላይ ግን ኢዩ ወይንም ለኢሮፒያን ብቻ የሚሆን ነው ማለት ነው። ስለዚህ አሁን የመጀመሪያው ኮል እያለቀ ወደ ሁለተኛው ኮል ላይ ነው የሚካሄደው። ስለዚህ የመጀመሪያው ኮል ላይ አፕላይ አድርጋችሁ ያላገኛችሁ ኦር አፕላይ ያላደረጋችሁ ድጋሚ ሁለተኛው ኮል ላይ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ዛሬ ዩኒቨርሲቲ ኦፍ ቸርበጋታ ላይ ያሉትን ኮርሶች የትኛው ኮል ላይ ነው ኦፕን የሆነው የሚለውን እያንዳንዱ ኮርስ እየገባችሁ ማየት አለባችሁ። ከኔ ጋር ደግሞ የተወሰነውን እናያለን። እንዴትስ ማየት አለባችሁ የሚለውንም ዲቴል መረጃ እናያለን ማለት ነው። በመጀመሪያ አብዛኞቻችሁ ብዙ ጊዜ ኢታሊ ስኮላርሺፖችን ወይንም የኢታሊ ዩኒቨርሲቲዎችን ቪዲዮ ስሰራ እዚህ ፉሊ ፈንድድ ምናምን የሚል ነገር ጠይቃላችሁ። ማወቅ ያለባችሁ የኢታሊያን አሁን ላይ በጣም ብዙ የኢታሊ ዩኒቨርሲቲዎች ኦፕን ናቸው ለኢንተርናሽናል ተማሪዎች አፕላይ እንድታደርጉ የተለያዩ ኮርሶች ማለት ነው። ነገር ግን አሁን አፕላይ የምታደርጉት ለስኮላርሺፕ አይደለም። ይሄንን በጣም ብዙ ጊዜ ተናግሬያለሁ። ብዙ ዩቲዩበሮች ብዙ ኮንተንት ስኮላርሺፕ ኮንተንት ክሬተሮችም ይናገራሉ ይሄንን። ኢታሊ ላይ መጀመሪያ አፕላይ የምታደርጉት ለዩኒቨርሲቲ ነው። ዩኒቨርሲቲ ላይ አፕላይ አድርጋችሁ አድሚሽን ካገኛችሁ በኋላ ነው ለስኮላርሺፕ እንደገና አፕላይ የምታደርጉት ማለት ነው። ስለዚህ መጀመሪያ አድሚሽኑን ሴኩርድ ማድረግ ነው ማለት ነው የሚቀድመው። ስለዚህ ዛሬም እዚህ ዩኒቨርሲቲ ላይ የምናየው አድሚሽን ለማግኘት ነው አፕሊኬሽን ፕሮሰሱን የምናየው ማለት ነው። አድሚሽኑን ካገኛችሁ በኋላ ዩኒቨርሲቲ አክሴፕት ካደረጋችሁ በኋላ ኔክስት የሚሆነው ስኮላርሺፕ ነው። እዚህ ዩኒቨርሲቲ ላይ አድሚሽን ካገኛችሁ በኋላ የት ስኮላርሺፖች ላይ አፕላይ ማድረግ ትችላላችሁ የሚለውን ሃይላይት ለማየት ያክል ነው። እዚህ ጋር እስኪ ስኮላርሺፕ ላይክ አንድ ተማሪ እዚህ ዩኒቨርሲቲ ላይ አፕላይ አድርጎ ካገኘ በኋላ የት ስኮላርሺፖች ላይ አፕላይ ማድረግ ይችላል። እዚህ ጋር ዲስኮ ላዚዮ የሚል አለ። ይሄ ኦሪጂናል ስኮላርሺፕ ነው። ያው በአብዛኛው ኢትዮጵያው በኦሪጂናል ስኮላርሺፕ ወይንም በቤዝድ በሆነው ስኮላርሺፕ ነው። ይሄኛው ኦሪጂናል ስኮላርሺፕ ነው። ላዚዮ ሪጅን ነው የሚገኘው። በላዚዮ ሪጅን ነው የሚገኘው ማለት። ስለዚህ ስኮላርሺፑን ካገኛችሁ በኋላ ይሄ ሪጅን ስኮላሩን ሲያወጣ ለዚህ ሪጅን ነው ማለት ነው አፕላይ የምታደርጉት። ሁለተኛ ደግሞ ዊ ሜክ ስኮላርስ የሚል አለ። እዚህ ስኮላርሺፕ ላይ አፕላይ ማድረግ ትችላላችሁ አድሚሽናችሁን ይዛችሁ ማለት ነው። ሌላው በጣም ኢትዮጵያ ውስጥ የተለመደ ወርልድ ባንክ ስኮላርሺፕ ፕሮግራም አለ። አይ ዶንት ኖ መች ሊወጣ እንደሚችል ግን እዚህ ጋር ክሊክ አድርጋችሁ ማየት ትችላላችሁ መች ነው የሚወጣው በዚህ አመት። ኢንኬዝ የዚህን አድሚሽን ካገኛችሁ በኋላ አድሚሽናችሁን ይዛችሁ ወርልድ ባንክ ላይ አፕላይ ማድረግ ትችላላችሁ ዊ ሜክ ስኮላር። ስለዚህ ሪኳየርመንቶችን ባይዘው አንብቧቸው። ዲቴልስ ለስኮላርሺፖቹ አሁን መረጃ የለኝም ግን እነዚህ ስኮላርሺፖች ላይ አፕላይ ታደርጋችሁ አድሚሽን ካገኛችሁ። ነገር ግን ራሱ ደግሞ ስኮላርሺፑ የሚጠይቀው ሪኳየርመንት ስላለ እሱንም ማሟላት አለባችሁ ማለት ነው። ሌላው እዚህ ጋር ቶርኖ ሳፒቶ የሚባል ስኮላርሺፕ አለ። ይሄንንም ገብታችሁ ይዩት። ሌላ ስተዲ ኢን ኢታሊ ነው። አይ ቲንክ ይሄን እኔም ላስት ይር ኮንተንት ሰርቼበታለሁ። ይከፈታል በቅርብ ደግሞ ድጋሚ ምን ዲቴሉን ሰራላችኋለሁ። ሁሉም አድሚሽን ጠይቃሉ። አድሚሽን ሴኩርድ ማድረግ አለባችሁ መጀመሪያ ዩኒቨርሲቲው አክሴፕት ካደረጋችሁ በኋላ ነው። ለምሳሌ ይሄ ስተዲ ኢን ኢታሊ አድሚሽን ግዴታ ማግኘት አለባችሁ። ሌላው ኢንቨስት ዩር ታለንት ኢን ኢታሊ ነው። ኦሬዲ ይሄንን እኔ ሰርቼዋለሁ። ይሄን ቪዲዮ ማየት ትችላላችሁ። ነገር ግን ዴድላይኑ አልፏል። ምናልባት እኔ የዚህኛውን ዩኒቨርሲቲ የመጀመሪያ ኮሎን አልሰራሁትም ቪዲዮውን ለዛም በጣም ሶሪ። ነገር ግን ከዚህ በፊት እዚህ ስኮላር ላይ ወይንም እዚህ ዩኒቨርሲቲ ላይ አፕላይ አድርጋችሁ ከሆነ ኢንቨስት ዩር ታለንት ስኮላርሺፕን ከቨር ያደርገዋል ማለት ነው። ስለዚህ እነዚህ ስኮላርሺፖች አሉት ማለት ነው እዚህ ዩኒቨርሲቲ ስፖንሰር ሊያደርጉ የሚችሉ። ስለዚህ እነዚህ ስኮላርሺፖች ላይ አፕላይ ለማድረግ ግዴታ እናንተ አድሚሽን ማግኘት አለባችሁ መጀመሪያ ከዩኒቨርሲቲው አክሴፕታንስ ማግኘት አለባችሁ ማለት ነው። ስለዚህ ይሄንን መሰል ስኮላርሺፑንና አድሚሽኑን በተመለከተ አይ ቲንክ ግልጽ ይሆንላችሁ ይመስለኛል።
ሶ ዛሬ የምናየው እዚህ ዩኒቨርሲቲ ላይ እንዴት አፕላይ ማድረግ እንችላለን፣ ግን የሚሰጡት ኮርሶች እነማን ናቸው የሚለው መጀመሪያ እናያለን ማለት ነው። ሶ እሱን ለማግኘት እዚሁ ላይ ትመጡና how to apply የሚለውን ክሊክ ታደርጋላችሁ። ሶ how to apply የሚለውን ክሊክ ስታደርጉ እዚህ ጋር ስቴፕ ባይ ስቴፕ አፕሊኬሽን ፕሮሲጀሩን ይሰጣችኋል። እዚህ ጋር ያሉ ተመሳሳይ ኢንፎርሜሽኖች አሉ፣ እነሱም ማየት ትችላላችሁ። how to apply ይላል። እዚህ ስኮላርሺፕ ላይ እዚህ ዩኒቨርሲቲ ላይ አፕላይ ለማድረግ 3 ሜን ስቴፕስ አሉ። 3 መከተል አለባቸው። የመጀመሪያው ቼክ ሊስት ኦፍ ኮርስስ ነው የሚለው መጀመሪያ ኮርሶቹን ቼክ ማድረግ ነው። ወደ ሁለተኛው ከመሄዳችን በፊት እዚህ ጋር ሊስት ኦፍ ኮርስስ የሚል ስላስቀመጠ ግዴታ ሊስት ኦፍ ኮርስስ የሚለውን ገብተን ማየት አለብን ማለት ነው ኮርሱን። ሶ ሊስት ኦፍ ኮርስስ የሚለውን ክሊክ አድርገን ስንገባ ቀጥታ ወደ ኮርሶቹ ነው የወሰደን። እዚህ ኮርስስ ላይ ስትገቡ ኮርስስ ሄልድ ኢን እንግሊሽ ይላል። ለምሳሌ ባችለር ማስተርስ የሚለውን 1 ሳይክል 2 ሳይክል እያላችሁ ማየት ትችላላችሁ። ኦር ዳብል መልቲፕል ዲግሪ እያላችሁ ማየት ትችላላችሁ። ነገር ግን በእንግሊዘኛ የሚሰጡትን ለብቻ አድርጎ እዚህ ጋር አስቀምጦላችኋል ማለት ነው። እነዚህኞቹ ኮምባይንድ ስለሆኑ ከኢታሊ ጋር። ሶ እዚህ ጋር ኮርስስ ሄልድ ኢን እንግሊሽ የሚለውን ክሊክ ታደርጋላችሁ። ጋር እንግዲህ እንደምታዩት ኮርሶች ናቸው። እስካሁን ከሰራኋቸው ቪዲዮዎች አይ ቲንክ በዛ ያሉ ኮርሶች አሉት ዩኒቨርሲቲ ነው ብዬ ማለት እችላለሁኝ። ያሉ ኮርሶች አሉት። ብዙዎቻችሁ አፕላይ ማድረግ ትችላላችሁ ማለት ነው። አብዛኞቹ የማስተርስ ኮርሶች ናቸው። ለምሳሌ እዚህ ጋር ፊዚካል አክቲቪቲ ኤንድ ሄልዝ ፕሮሞሽን ማስተርስ ዲግሪ፣ እዚህ ጋር አንድ ባችለር ዲግሪ ያለ ቢዝነስ አድሚኒስትሬሽን ኤንድ ኢኮኖሚክስ ማለት ነው። ነገር ግን እየገባችሁ ደግሞ እዚሁ የእያንዳንዱ ኮርስ ዲቴሉን ማየት አለባችሁ። ቢዝነስ አድሚኒስትሬሽን አለው፣ ፋይናንስ ኤንድ ባንኪንግ በማስተርስ አለው፣ ፊዚክስ ኦፍ ኮምፕሌክስ ሲስተም ኤንድ ቢግ ዳታ አለ በማስተርስ ዲግሪ። እንግሊሽ ቶስ ናቸው ሁሉም። ፊዚክስ ኦፍ ፋንዳሜንታል ኢንተራክሽን ማስተርስ ዲግሪ ያለው፣ አይሲቲ ማስተርስ ዲግሪ ያለው፣ ሜዲሲን ኤንድ ሰርጀሪ 1 ሳይክል ዲግሪ ያለው። 1 ሳይክል ዲግሪ የምንለው ባችለርም ማስተርስም ሁለቱንም አንድ ላይ የያዘ ዲግሪ ነው ማለት ነው። ስለዚህ ሪኳየርመንቱ ትንሽ ይሄኛው ጠጠር ይላል፣ ነገር ግን ደግሞ አሁን ላይ ክፍት አይደለም ይሄኛው። ስለዚህ ክፍት የሚሆንበትን ማየት አለባችሁ ማለት ነው። መች ክፍት እንደሚሆን ቼክ ማድረግ አለባችሁ በዚህ ኤሪያ ላይ አፕላይ የምታደርጉ ማለት ነው። 1 ሳይክል ዲግሪ ነው። ለምሳሌ በሜዲሲን ተለያዩ በፋርማሲ ምናምን አፕላይ የምታደርጉ ልጆች ማለት ነው። ሌላኛው ማስተርስ ዲግሪ ደግሞ ቱሪዝም ስትራቴጂ ካልቸር ሄሪቴጅ ኤንድ ሜድ ኢን ኢታሊ የሚላለ እሱም በማስተርስ ዲግሪ አለው። ኢሮፒያን ኢኮኖሚ ኤንድ ቢዝነስ ሎ በማስተርስ ዲግሪ፣ አርት ሂስትሪ ኢን ሮም በማስተርስ ዲግሪ ያለው፣ አስትሮፊዚክስም በማስተርስ ዲግሪ ያለው፣ ሳይንስ ኢን ባዮቴክኖሎጂ ማስተርስ ዲግሪ ያለው፣ ኬሚስትሪ ፎር ናኖ ኢንጂነሪንግ ማስተርስ ዲግሪ ያለው፣ ኢሮፒያን ሂስትሪ ማስተርስ ዲግሪ ያለው፣ ኢኮኖሚክስ ማስተርስ ዲግሪ ያለው፣ ኢንጂነሪንግ ሳይንስ ባችለር 2 ባችለር ዲግሪዎች አሉ። ማኔጅመንት ኢንጂነሪንግ ማስተርስ ዲግሪ ያለው። ሞረድ ስትሉ አሉ ላይክ ፋርማሲ፣ ግሎባል ገቨርናንስ እንደዚህ በባችለር ዲግሪ 3 ባችለር ዲግሪዎች አሉላችሁ እዚህ ጋር ማለት ነው በእንግሊዘኛ የሚሰጡ። ስለዚህ እነዚህ ዲግሪዎች ላይ በዚህ ዩኒቨርሲቲ አፕላይ ማድረግ ትችላላችሁ ማለት ነው። እንዳልኳችሁ የሁሉ ሪኳየርመንቱ እንደዚሁም ዴድላይኑ ስለሚለያይ እያንዳንዱን ዲቴል እየገባችሁ ማየት አለባችሁ እዚሁ ላይ ማለት ነው። ወደ አፕሊኬሽን ፕሮሰሱ ከመሄዳችሁ በፊት ለምሳሌ አንድ ሰው ለምሳሌ ቢዝነስ አድሚኒስትሬሽን በማስተርስ አንድ ሰው አፕላይ ማድረግ ፈለገ እንበል። እዚሁ ላይ ክሊክ ማድረግ ትችላላችሁ እዚሁ ያላችሁበት ላይ ማለት ነው። የዚህ ላይ አፕላይ የሚያደርግ ግዴታ ሪኳየርመንቱን እዚሁ ላይ ነው ቼክ ማድረግ ያለበት። ሶ ቢዝነስ አድሚኒስትሬሽን እዚህ ጋር ታይፕ ኦፍ ኮርስ ማስተርስ ኦፍ ሳይንስ ይላል። ኢኮኖሚክስ ማኔጅመንት ኤንድ ሎው ነው ዲፓርትመንቱ፣ 2 ዓመት ነው፣ እንግሊዘኛ ነው። እዚህ ጋር ኮዶቹ ምናምን አስቀምጠውላችኋል። ዴን የኮርሱን ዲስክሪፕሽን አስቀምጠውላችኋል። ዴን ከተማራችሁ በኋላ ያሉት ኦፖርቹኒቲዎች እዚህ ጋር አስቀምጠውላችኋል። ዲቴል ያው እናንተ በዛው ኤሪያ ላይ ያላችሁ ልጆች ከሆነ ስለሆነ በደንብ ታዩታላችሁ። ዴን ፈርዘር ሪኳየርመንቱን ለማየት አፕላይ ናው የሚለውን ነው የምናየው። እዚህ አይደለም አፕላይ የምታደርጉት፣ ግን ሪኳየርመንቱን ለማየት ግዴታ አፕላይ ናው የሚለውን ክሊክ ማድረግ አለባችሁ ማለት ነው።
ዜን እዚህ ጋር አፕላይ ናው የሚል አለ። ፕሮግራም ታይፑ መጥቶላችኋል እዚህ ጋር አሁን ቅድም ያየነው ነው ዱሬሽን ታይፕ ኦፍ አሰስመንት እና ሌሎች ነገሮች። ዜን ስትገቡም እንደምታዩት አፕሊኬሽን 2025 26 ሌሎች ኮርሶች ላይም እንደዛ ነው የምታዩት። በ2025 26 አፕሊኬሽኑ አሁን ኦፕን ነው ይሄ ኮርስ ማለት ነው። ስለዚህ ፈርስት ኢንቴክ ምን ይላል? የመጀመሪያ ኢንቴክ ስቲል ኦፕን ነው ይሄኛው። ሰከንድ ኢንቴክም አለው ማለት ነው። አሁን ኢቭን እስከ ኤፕሪል 30 ሬዲ ባትሆኑ ኔክስት ላይ ከሜይ በኋላ ይከፈታል ሰከንድ ኢንቴኩ ማለት ነው። ስለዚህ የፈርስት ኢንቴኩ ከ15 ጃንዋሪ እስከ 30 ኤፕሪል ድረስ አለ ማለት ነው። ጊዜ ያላችሁ እስከዛ ድረስ አፕላይ ማድረግ ትችላላችሁ። ስለዚህ ኮል ዲቴል ማወቅ ከፈለጋችሁ ራሱ ላይ ክሊክ ታደርጋላችሁ። እንዳልኳችሁ የእያንዳንዱ ዲፓርትመንት እና ኮርስ ክራይቴሪያው ስለሚለያይ እዚህ ጋር አፕሊኬሽን 2025-26 አካዳሚክ ይር ኦፕን ነው ይላል። ይሄኛው ለነን ኢዩ አፕሊካንት አፕላይንግ ፎር ቪዛ ይላል። ሌሎችም እንደዚሁ አለ። ዜን ኮንተንቱ እዚህ ጋር አለ። እዚህ ጋር ቢፎር አፕላይንግ ሪድ ዘ ኮል ፎር አፕሊኬሽን 2025-26 አካዳሚክ ይር ይላል። ያው ትንሽ ፕሮሰሱ ረዘም ይላል እንደዛ እንዳደረጉት ባላውቅም። ስለዚህ አሁንም ይሄንን ኮል ፎር አፕሊኬሽን 2025-26 የሚለውን ክሊክ ታደርጋላችሁ ማለት ነው። አሁን ላይ ዋናው ላይ አምጡናል። እዚህ ጋር ስትመጡ ዶክመንታችሁ እንዴት ነው ማስገባት ያለባችሁ፣ ምን ነው የሚያስፈልገው፣ አፕሊኬሽን ፕሮሰሱ ኦንላይን ነው እንዴት ነው የሚለውን ታያችኋል። ለምሳሌ the admission procedure consists of an online application ነው ይላል። ሌሎቹን እዚህ ጋር ያሉትን በደንብ ያቸው። ዜን እያንዳንዱ ዶክመንት መርሳት የሌለባችሁ እዚህ ጋር በደንብ አስቀምጧል። ፒዲኤፍ ፎርማት መሆን አለባቸው ዶክመንቶቻችሁ ያያል ማለት ነው። ሰከንድ ኢንቴኩ ላይ አፕላይ ማድረግ ከፈለጋችሁ ይሄኛው የፈርስት ኢንቴኩ ነው። ያው እዚህ ወረድ ስትሉ አድሚሽን ያው ሃይላይት ነው የማየው ሌሎችን በደንብ ታዩታላችሁ። እዚህ ዲፓርትመንት ላይ አፕላይ የምታደርጉ እዚህ ጋር አድሚሽን ሪኳየርመንቱን አስቀምጠውላችኋል። አድሚሽን ሪኳየርመንቱ ላይክ ምን ሪኳየር እንደሚያስፈልጋችሁ ለምሳሌ የመጀመሪያው የ3 አመት አንደርግራጁዌት ዲግሪ ሊኖራችሁ ይገባል 80% እና አቦቭ መሆን አለበት ግሬዳችሁ ወይንም ከ110 88 እና ከዛ በላይ መሆን አለበት ይላል ውጤታችሁ። እንደዚሁም መውሰድ ያለባችሁን ኮርሶች አስቀምጠውላችኋል እዚህ ጋር ሪኳየር ዶክመንትስ ብሎ አስቀምጠዋል። ሪኳየር ዶክመንት ፓስፖርት ያስፈልጋችኋል። ሲቪያችሁ በደንብ ጥሩ ሲቪ መሆን አለበት። ትራንስክሪፕት እንግሊሽ ሰርቲፊኬት ያስፈልጋችኋል። አይኤልቲኤስ ካላችሁ እና ቶፍል ካላችሁ ይላል። ነገር ግን እዚህ ጋር የማያስፈልጋችሁ እነዚህን ሰርቲፊኬት የሚያስገቡ ሰዎች ብለው ካስቀመጧቸው እዚህ ጋር applicants who have been awarded undergraduate degree from institution where the program has been taught in English ይላል። በእንግሊዘኛ በተማራችሁበት medium of instruction apply ማድረግ ትችላላችሁ ማለት ነው። ሌላ pre-enrollment የሚል ሁሉንም ዲቴል አስቀምጠውላችኋል ማለት ነው። ስለዚህ እዚህ ኮርስ ላይ ልክ እንደዚህ እንዳያችሁ የሌሎቹንም ኮርሶች በተመሳሳይ መንገድ እየገባችሁ ማየት አለባችሁ ማለት ነው። ይሄኛው አድሚኒስትሬሽን ላይ አፕላይ የምታደርጉ ነው ማለት ነው። ሌሎቹንም እንደዚሁ እየገባችሁ ማየት አለባችሁ። ላይክ ሳሌ ፋይናንስ ኤንድ ባንኪንግም ገብታችሁ ማየት ትችላላችሁ። አይሲቲ እና ሌሎች ሁሉንም እየገባችሁ ማየት አለባችሁ። ለምሳሌ ኦኬ ፋይናንስ ኤንድ ባንኪንግን ብናይ ተመሳሳይ ነገር ነው አካሄዳቸው። ፋይናንስ ኤንድ ባንኪንግ ላይ ብትገቡ ባንኪንግ ጋር ስትገቡ እዚህ ጋር በጣም ብዙ ኖቲሶች ነው የሚያስቀምጡት። እዚህ ጋር አፕሊኬሽን 25-26 አሁንም ኦፕን ነው ይላል። ይሄኛውም ልክ እንደዛኛው ኦፕን ነው። ሶ ኮል ፎር አፕሊኬሽን የሚለውን እዚህ ጋር ክሊክ ስታደርጉ ስለዚህ አፕሊኬሽን በደንብ አስቀምጧል። ይሄኛው ምን እንደሚያስፈልጋችሁ አለው እንዳጋጣሚ ይሄኛው እዚህ ጋር ስትገቡ ልክ የሚያስፈልጉት ሪኳየርመንትስ ልክ ቅድም እንዳየነው ይሄኛው እንዳጋጣሚ ላንጉዌጅ ያስፈልጋል። ነገር ግን ምንድነው ኢንተርቪው አለው። በኢንተርቪው ታይም አፕሊካንቱን ያው አሰስ ይደረጋል በሲቪው በመናምና ባይኖራችሁም ችግር የለውም ነው። አፕሊኬሽን ስኬጁል ዶክመንቶች እና ሁሉንም ነገሮች እዚሁ ላይ ማየት ትችላላችሁ ማለት ነው። ይሄኛው ሁለተኛው ኮርስ ነው። ስለዚህ ሌሎችንም ኮርሶች ልክ እንደዚህ ባየንበት መንገድ እየገባችሁ ማየት አለባችሁ ማለት ነው። እያንዳንዱ ኮርስ እንዳልኳችሁ ዴድላይኑ ሪኳየርመንቱ የሚያስፈልገው ነገር ስለሚለያይ ሁሉንም እየገባችሁ ማየት አለባችሁ ማለት ነው አሁን ባየንበት መንገድ። ስለዚህ ሁላችሁም እዚህ ጋር ያሉትን ኮርሶች ገብታችሁ የሚመለከታችሁን
ሪኳየርመንቱን የምታሟሉ ከሆነ ወደ አፕሊኬሽን ፕሮሰስ ትሄዳላችሁ። እንዳልኳችሁ እያንዳንዱ ኮርስ ላይ ስትገቡ የት አፕላይ እንደምታደርጉ እዚህ ግቡና አፕላይ አድርጉ ይላልና የት ነው የሚላችሁ? እዚህ ላይ ስትገቡ የመጀመሪያው ሃው ቱ አፕላይ የሚለው የሜን ዶክመንቱ ላይ ማለት ነው ሊስት ኦፍ ኮርስስ የሚለው እዚህ ጋር ሊስት ኦፍ ኮርስስ መጀመሪያ ላይ መረጣችሁ። ሁለተኛው ስቴፕ የሚሆነው ለነን ኢዩ ኤንድ something ብሎ እዚህ ጋር upload the required documentation ይላል። then ዶክመንታችሁን ታስገባላችሁ፣ አፕሎድ ታደርጋላችሁ። how to upload የሚለውን ወደ ታች እናያለን። እና ይሄኛው መጀመሪያ ስገባ ያልተናገርኩት አፕሊኬሽን ፊ ጠይቃል። ዩኒቨርሲቲ 30 ዩሮ አፕሊኬሽን ፊ አለው። ነገር ግን እንግሊዘኛ ያው ቀደም እንዳየነው በሁሉም ጋር እየገባችሁ እንግሊዘኛ አይልቲኤስ ያስፈልጋል አያስፈልግም የሚለው ማየት አለባችሁ። አሁን ካየናቸው ኮርሶች ውስጥ እንደውም የመጀመሪያው አያስፈልግም በሚዲየም ኦፍ ኢንስትራክሽናል፣ ሁለተኛው ግን ያስፈልጋል። ቢያስፈልግም ችግር የለውም እኛ በኢንተርቪው እና በተለያዩ አሰስመንቶች አፕሊካንቱን የእንግሊዘኛ ችሎታውን አሰስ ማድረግ እንችላለን የሚል ኦፕሽን ሰጥተዋል ማለት ነው። ስለዚህ እያንዳንዱ ኮርሶች ላይ ስትገቡ የራሳቸው እንደዚህ አይነት ኦፕሽን ስለሚሰጡ እሱንም ማየት አለባችሁ ማለት ነው። እሱን ቼክ ታደርጋችሁ በኋላ አፕሊኬሽን ፊ ሁሉም 30 ዩሮ መክፈል አለባችሁ ማለት ነው። how to proceed with application የሚል አለ እዚህ ጋር። እንግዲህ ሁሉም ቼክ የምታረጉት ወይም አፕላይ የምታረጉት ኮርሳችሁን ካያችሁ ከመረጣችሁ በኋላ ስታርት አፕሊኬሽን የሚለውን ክሊክ አድርጋችሁ ነው ወደ አፕሊኬሽን ፕሮሰስ የምትገቡት ማለት ነው። እዚህ ጋር ቀጥታ ወደ አፕሊኬሽን ፕሮሰሱ ነው የመጣ ነው። እዚህ ጋር ሞር ኢንፎርሜሽን ብለው ያስቀመጡት ነገር አለ። እዚህ ጋር ለነን ኢዩ ስቱደንትስ ብሎ ያስቀመጡት ኖት አለ። ብታዩት ጥሩ ነው። መጀመሪያ ለፕሪ ኢንሮልመንት አፕላይ አድርጉ። ለፕሪ ኢንሮልመንት አሁን አፕላይ ያደረግነው ያለ ነው ማለት ነው። ፕሪ ኢንሮልድ ከሆናችሁ በኋላ ኤምባሲ ለቪዛ አፕላይ ታደርጋላችሁ ነው አድሚሽናችሁ ላይ ወይንም አክሴፕታንሱ ላይ አብሮ ይላክላችኋል ኔክስት ፕሮሰሱ ማለት ነው። ስታርት አፕሊኬሽን ፕሮሲደር የሚለውን ክሊክ ታደርጋላችሁ። ፎርም አለ then ሁሉንም እዚህ ጋር ማየታችሁን ቼክ ታደርጉና እዚህ ጋር I declared that I fulfill this policy የሚለውን ክሊክ ታደርጋችሁ በኋላ ኔክስት ትላላችሁ። then next ካላችሁ በኋላ application to programs taught in English ይላል። then እዚህ ጋር ስኩሎቹ ናቸው የተቀመጡት። ቅድም እንግዲህ ያየናቸው የተለያዩ ስኩሎች አሉ። ከነዛ ስኩሎች ውስጥ ነው እዚህ ጋር የምትመርጡት ማለት ነው። ለምሳሌ ስኩል ኦፍ ኢኮኖሚክስ፣ ሎ፣ ስኩል ኦፍ ኢንጂነሪንግ፣ ስኩል ኦፍ ሂውማኒቲ፣ ስኩል ኦፍ ሜዲሲን ኤንድ ሰርጀሪ፣ ስኩል ኦፍ ማቴማቲክስ፣ ፊዚክስ ኤንድ ናቹራል ሳይንስ አለ። ከዚህ ውስጥ አንዱን እንመርጣለን። ለምሳሌ እኛ ስኩል ኦፍ ኢኮኖሚክስ እንምረጥና እያንዳንዱ ላይ ሲገቡ ሊስት ኦፍ ዲፓርትመንቶቹ ወይም ስፔሲፊክ ኮርሶች ይመጣሉ። እያንዳንዱ ኮርስ ላይ ከነ ዴድላይኑ ማለት ነው። ለምሳሌ እዚህ ጋር ቢዝነስ አድሚኒስትሬሽን አሁን ፈርስት ኮል ክፍት ነው ማለት ነው። እዚህ ጋር 2025 26 ይላል። ማስተርስ ዲግሪ ኢኮኖሚክስ ላይ ደግሞ ሰከንድ ኮል ነው ክፍቱ ማለት ነው። ሰከንድ ኮል ላይ ነው ያላችሁት። እዚህ ጋር ኢሮፒያን ኢኮኖሚክስ ኤንድ ቢዝነስ ሎ ሰከንድ ኮል ላይ ነው ያለው። ፋይናንስ ኤንድ ባንኪንግ ሰከንድ ኮል ነው ያለው። ግሎባል ገቨርናንስ ደግሞ ኮሉ አልተገለጸም፣ ግን በባችለር ኦር ሜቢ አንድ ኮል ነው ያለው ማለት ነው። 25 26 then እዚህ ጋር ዴድላይኑ ተቀምጦላችኋል። ለምሳሌ ኢኮኖሚክስ ሰከንድ ኮል ነው በ28 ማርች ነው የሚያልቀው። ዛሬ 11 ነው፣ ወደ 17 ቀን ያለው ማለት ነው። ቢዝነስ አድሚኒስትሬሽን ደግሞ እዚህ ጋር አልተጠቀሰም፣ ዴድላይኑ አልተጠቀሰም፣ እዚህ ጋር ተጠቅሷል። ስለዚህ አንዱን መርጣችሁ አፕላይ ማድረግ ነው። ዴድላይኑ ኦሬዲ እዛኛው ላይ ስለተጠቀሰ የፈርስት ኮሉ እስከ አሁን ማርች ድረስ መሰለኝ ቅድም ያየነው ላይ ቢዝነስ አድሚኒስትሬሽን then next ትላላችሁ መርጣችሁ። ለምሳሌ ቢዝነስ አድሚኒስትሬሽን አፕላይ ማድረግ ፈልጉ እዚህ ጋር መጣ። እዚህ ጋር ዴድላይኑን ፕሊዝ ቼክ አድርጉ ይላል። ኦሬዲ ቅድም ቼክ አድርገዋል። ስማችንን እዚህ ጋር እንጽፋለን ማለት ነው። then surname ያው የአያት ስም ማለት ነው። surname የአያት ስም ነው guys። citizen ኢትዮጵያ፣ ኢታሊያን ፊስካል ኮድ የለንም፣ ያው ራሱ ይሰጠናል እኛ ሲቲዝናችን ስለ ጻፍን ማለት ነው። then next እንላለን። date of birth ታስቀምጣላችሁ እዚህ ጋር date of birthአችሁን፣ state of province like ወይንም የተወለዳችሁበትን ቦታ ታስቀምጣላችሁ። ኢሜል
ሞባይል ነምበር፣ አካውንት፣ ስካይፒ ታስቀምጣላችሁ። ግዴታ አይደሉም ሞባይል ነምበር እና ስካይፒ፣ ነገር ግን ኢሜይላችሁ ግዴታ ነው ማለት ነው። በስታር የተቀመጡት ግዴታ ናቸው። ስለዚህ እዚህ ጋር ወሩን እናስቀምጣለን የተወለድንበትን ኢኢ ፎር ፎሬን ካንትሪ ስራ። ስለዚህ እዚህ ጋር ከተሰጡት ፊደላቶች ውስጥ ኢኢ ነው የምትመርጡት። ኢኢ ማለት ያው ፎሬን ካንትሪ ዜን ምን ያመጣላችኋል? ካንትሪያችሁ እንድታስገቡ ይመጣላችኋል ማለት ነው። ዜን ኢትዮጵያ ብላችሁ ታስገባላችሁ። በርዝ ኦፍ ሲቲ ላይክ የተወለዳችሁበትን ሲቲ ማስገባት። ዜን ኢሜይላችሁን እዚህ ጋር ታስገባላችሁ ማለት ነው። ዜን ኔክስት ስላላችሁ ኔክስት ስትሉ እዚህ ጋር ሆነም ፐርማነንት ሬሲደንስ አድሬሳችሁ እንድትጽፉ አስቀምጣላችኋል። እዚህ ጋር ፐርማነንት አድሬሳችሁ እየኖራችሁበት ያላችሁት ሲቲ አሁንም ፕሮቪንስ አሁንም ተመሳሳይ ሴሌክት ኢኢ ፎር ፎሬን ካንትሪ ይችላል። ኢኢ የሚለው ነው እዚህ ጋር የምትመጡት። ከዛ በኋላ የምትሞሉበትን ሀገር ቦታ ስፔስ ያመጣላችኋል። ዜን ዚፕ ኮድ ካላችሁ ዚፕ ኮድ ግዴታ ነው። ዜን አዲስ አበባ ዜን እዚህ ጋር ኢኢ የሚለውን ትመርጣላችሁ። እዚህ ጋር ቴሌፎን ነምበር ግዴታ አይደለም። ዜን ኢኢ የሚለውን ስለመረጣችሁ ካንትሪ እዚህ ጋር ይመጣላችኋል። ኢትዮጵያ ሆነም ሲቲ አዲስ አበባ። ስለዚህ ሁላችሁም ያላችሁበትን ሲቲ መሙላት ትችላላችሁ። ካንዲዴት የተለያየ ዲዛቢሊቲ ያለባቸው ምናምን ስለሆነ እዚህ ጋር እንደዚህ አይነት ችግር ያለባችሁ ልጆች ከሆናችሁ እዚህ ጋር ክሊክ አድርጋችሁ መሙላት ትችላላችሁ። እንለዋለን። ዜን እዚህ ጋር አፕሎድ የምታደርጉባቸውን ቦታ ነው ያመጣላችሁ። እዚህ ጋር ካሪኩለም ቪቲ አፕላይ እዚህ ጋር አፕሎድ ማድረግ አለባችሁ። ሲቪያችሁን እዚህ ጋር ኢንተር ብላችሁ አፕሎድ ማድረግ አለባችሁ። ፓስፖርት አፕሎድ ማድረግ አለባችሁ። እንግሊሽ ላንጉዌጅ ሰርቲፊኬት ሚዲየም ኦፍ ኢንስትራክሽን እዚህ ጋር አፕሎድ ማድረግ አለባችሁ። አንደር ግራጁዌት ኤዱኬሽን እዚህ ጋር አፕሎድ ማድረግ አለባችሁ። ትራንስክሪፕታችሁና ሰርቲፊኬቱን አንድ ላይ አድርጋችሁ ማለት ነው። ቅድም ስናይ ምን ነበር ያለን? እያንዳንዱ ዶክመንት በፒዲኤፍ መሆን አለበት። ስለዚህ እዚህ ጋር የምታስገቧቸው ሁሉም ዶክመንቶች ፒዲኤፍ መሆናቸውን መርሳት የለባችሁም። አንደር ግራጁዌት ዲግሪያችሁ ማስገባት አለባችሁ። የአንደር ግራጁዌት ዲግሪ የባችለር ዲግሪውን በምን ላይ የተማራችሁት? እዚህ ጋር የባችለር ዲግሪያችሁን ባክግራውንድ ማለት ዲቴል ትሞላላችሁ። እዚህ ጋር የተጠይቃችኋቸው በጣም ብዙ ነገሮች አሉ። እዚህ ጋር ባችለር በምንድን ነው የተማራችሁት? ለምሳሌ አሁን አፕላይ እያደረግን ያለ ነው ቢዝነስ አድሚኒስትሬሽን ነው። ስለዚህ ባችለር ኢን ቢዝነስ
ታስገባላችሁ ማለት ነው። ዜን አድ የሚለውን ክሊክ ታደርጋላችሁ። እዚህ ጋር የሚያስፈልጉትን ዶክመንቶች ሞልታችሁ ጨርሳችኋል። እዚህ ጋር ፓስፖርታችሁን፣ ሰርቲፊኬት ሚዲየም ኦፍ ኢንስትራክሽን፣ ካሪኩለም ቪቴ ኦር ሲቪያችሁን አስገብታችሁ ጨርሳችኋል። እዚህ ጋር ስታተሳችሁን አስቀምጦላችኋል። ለምሳሌ ቢዝነስ አድሚኒስትሬሽን ለ4 ዓመት የቆየ ፕሮግራም አዲስ አበባ ዩኒቨርሲቲ እንደተማርኩኝ፣ ካንትሪ ኢትዮጵያ። እዚህ ጋር አክቹሊ ጋይስ እኔ አፕሎድ እያደረኩት ያለኝን ዝም ብዬ ፒዲኤፍ ነው እንደ ሳምፕል፣ ምክንያቱም አፕላይ ስለማላደርግ እዚህ ጋር ኔሚንጉ እንዳጋጣሚ እኔ የራሴ የሆነ ፋይል ስላስገባሁኝ ነው። እዚህ ጋር ፒዲኤፍ የትራንስክሪፕታችሁን ትራንስክሪፕት ብላችሁ ነው በፒዲኤፉ መጻፍ ያለባችሁ። እዚህ ጋር ትራንስክሪፕት ነው መሆን ያለበት። ፒዲኤፍ ፋይላችሁን ስታስገቡ ሲቪ ከሆነ ሲቪ፣ እንደዚሁም ደግሞ እንግሊሽ ላንጉዌጅ ሚዲየም ኦፍ ኢንስትራክሽን ከሆነ ሚዲየም ኦፍ ኢንስትራክሽን ነው መባል ያለበት። ይሄ ሰርቲፊኬቱ ላይ ለምሳሌ እዚህ ጋር አንድ አይነት ኮፒ ያስገባው ስለሆነ ነው እዚህ ጋር እንደዛ ከጨርሳችሁ በኋላ እዚህ ጋር ስታተሳችሁን ታያላችሁ። ዜን ኔክስት ትላላችሁ ማለት ነው። አፕሩቭ ካደረጋችሁ በኋላ ኤዲት ማድረግ ካለባችሁ ተመልሳችሁ ማስገባት ነው። ዜን እዚህ ጋር ሪኳየርመንት አዲሽናል ታይትል የሚል አለ። ምንም አይነት አዲሽናል ታይትል የለም። ዜን ኔክስት እዚህ ጋር ኔክስት ኮንቲኒው ትላላችሁ። ሌላ አድ የምታደርጉት ነገር ካለ መመለስ ትችላላችሁ ባክ ብላችሁ። ዜን እዚህ ጋር what was your main source of information when you decide to study at the Tor Vergata University ነው የሚለው። እዚህ ጋር source of information አችሁን እንግዲህ እዚህ ጋር አንዱን ክሊክ ማድረግ ነው። እዚህ ጋር ለምሳሌ እኔ እዚህ ጋር others ልና ሄርሚ አካዳሚ ዩቲዩብ ቻናል ሄርሚ አካዳሚ የሞላለው ያው ሜን ሶርሳችሁ ሄርሚ አካዳሚ ቻናል ከሆነ you can say ሄርሚ አካዳሚ ቻናል። then ለዛ ከጨረሳችሁ በኋላ ኔክስት ትላላችሁ። ወጥቷችኋል። please check carefully that all the entered data are correct። ሁሉም ዳታ ኮሬክት መሆናቸውን carefully ቼክ አድርጓቸው ይላል። ስለዚህ እዚህ ጋር የሞላችሁት ዲቴል እዚሁ ታይታላችሁ። ለምሳሌ ፐርሰናል ኢንፎርሜሽን መጀመሪያ ከኮርሱን ምን እንደመረጣችሁ ፐርሰናል ኢንፎርሜሽናችሁን እዚህ ጋር ማየት ትችላላችሁ። ፐርማነንት አድሬሳችሁን፣ ሰልፍ ሰርቲፊኬሽን ያስገባችሁትን እንዳለ ዲቴል ታያላችሁ። ዲክላሬሽን ባክ ብላችሁ ኤዲት የማድረግ ቻንስ አላችሁ ማለት ነው። ዜን እሱን ኮንፊርም ካደረጋችሁ በኋላ ኮንፊርም ዲስፕሌይድ ኢንፎርሜሽን የሚለውን ክሊክ ታደርጋላችሁ ማለት ነው። then እዚህ ጋር further information about payment and complete the application procedure ይላል። ያው አፕሊኬሽን ፊ ያለው ብያችኋለሁ ፔመንት። እዚህ ጋር ፋስካል ኮድ እዚህ ጋር ክሬት አድርጎልኛል። አፕሊኬሽን ፊ ሁሉንም ዶክመንታችሁን አፕሎድ ካደረጋችሁ በኋላ ያንኛው መጨረሻ ላይ የምታገኙትን ኖት ካገኛችሁ በኋላ ፋስካል ኮዳችሁም ሌሎች ነገሮች ካገኛችሁ በኋላ pay the application fee የሚል አለ። እሱ ላይ ትመጣ ዋናው ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰሱ ላይ ትመጣላችሁ። ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰሱ ላይ ስትመጡ አፕሎድ ዩር ሪኳየርድ ዶክመንት ይላል። ዜን ፔይ ዘ አፕሊኬሽን ፊ ይላል። ይሄን አፕሊኬሽን ፊ ዶክመንት ክሊክ ስታደርጉት የሆነ ዶክመንት ፒዲኤፍ ዶክመንት ይመጣላችኋል። እዚህ ፒዲኤፍ ዶክመንት ላይ አፕሊኬሽን ፊ እንዴት እንደምትከፍሉ ከከፈላችሁ በኋላ ተመልሳችሁ ሄዳችሁ ቦክስ አለ እሱን ሄዳችሁ ሰሚት ማድረግ እንደምትችሉ። ነገር ግን ኦሬዲ አንድ አፕሊኬሽን ፊውን ከከፈላችሁ በኋላ ኤዲት ማድረግ አትችሉም ዶክመንታችሁን። ስለዚህ አፕሊኬሽን ሲስተሙ ላይ ሄዳችሁ ኤዲት ማድረግ አትችሉም ማለት ነው። ኤዲት ማድረግ ስለማትችሉ ቀድማችሁ አፕሊኬሽን ፊ ከመክፈላችሁ በፊት ትክክለኛ ዶክመንት ማስገባታችሁን ቼክ ማድረግ አለባችሁ ማለት ነው። አፕሊኬሽን ፊውን በምትከፍሉ ሰዓት የምትጠየቋቸው ኮዶች አሉ። እነዛ ኮዶች ኦሬዲ ተቀምጠውላችኋል። እዚህ ጋር ፓጎፓ ነው አፕሊኬሽን ፊ የምትከፍሉበት ወይ ማለት ነው። ስለዚህ ኢትዮጵያ ያላችሁ ሰዎች ማድረግ የምትፈልጉ ኢትዮጵያ ያላችሁ አፕሊኬሽን ፊ መክፈል አትችሉም። ግዴታ ኢታሊያ ያለ ሰው እንደዚሁም ደግሞ ይሄንን አፕሊኬሽን አክሰስ ማድረግ የሚችል ሰው መሆን አለበት ማለት ነው። ለዛ ደግሞ አፕላይ ማድረግ የሚፈልጉ አፕሊካንቶች ካላችሁ በእኛ በኩል አፕሊኬሽን ፊያችሁን መክፈል ትችላላችሁ። በሚስል የኛ ሰርቪስ መጠቀም ትችላላችሁ። ስለዚህ እዚህ ዩኒቨርሲቲ ላይ አፕላይ ማድረግ የሚፈልጉ አፕሊካንቶች
ዶክመንቶች ለዚህ በተቀመጠላችሁ ቴሌግራም አድሬስ እንደውም ስልክ ቁጥር በመጠቀም አፕሊኬሽናችሁን በእኛ በኩል ማስከፈል ትችላላችሁ ማለት ነው። እሺ መረጃ እስከምንገናኝ ድረስ ባይ።